ለምን ወስዶ ይጠራችሁ? እኔ ማን ይጠራው? ሉላ አንተ ነው የጠራው? እኔ ነኝ የጠራው። ለምን ተረጋጉ። አንዴ እኔ ልንገራችሁ መጀመሪያ። እኔን ተረጋጋት በይ። ገብተሻል? ሁሉ ነገር የተውኩት እኮ ላንቺ ብዬ ነው። አይገባሽም እንዴ? እሱን ማለት ነው። እኔ ወደ ህይወት ያመጣው ሁሉ ነገር ልኬት እቺ የተውኩት እኮ ላንቺ ብዬ ነው። እንዴት ተረጋጋት? ጭራሽ እንዴት ነው እሱ ይቀጥላል ብዬ እያሰብሽው ነው። ያብ ለማናደድ ያደረጋችሁት ነገር ጓደኛሞች ስለሆናችሁ ተነጋግራችሁ አይደል እንዴ? እንደዛ ሆነም አልሆነም ብዙ ሳክሪፋይ ከፍያለሁ። ገብቶሻል? ለምን መጨረሻው እንደዚህ ሊሆን እኔ ለምን ለፋው? ለምን ትሰሪ ታውቂያለሽ? ነው አይደለም ምንም የምታስረጅ ነገር የለም። ገብቶሻል? እኔ እናንተ ያላገኘንም ታውቃለህ፣ እናወራለን ብዬ ተስማሙ። አንተ ደግሞ በቃ ኖርማል አይደል? ያልጨረሱ ነገር አለሽ ከሱ ጋር? ምንም ነገር የለንም። እና ምንድን ነው የምታወራው? እኔ እኮ ተውኩት አይደል? እሱ ያደረገኝ ነገር እኮ ትቼዋለሁ። አንቺ እኮ ጀርባ ሄደሽ እሱ ጋር ተነጋገር ታውቂ ነበር ማለት ነው መጀመሪያ? ኖ ምንም አውቀው ነገር የለም። በቃ ከሀገር ሊወጣ ሲል መለስኩት። ሌላ ነገር ማለት በቃ ምንድን ነው የምታወሪው ከሱ ጋር? ያው ተረጋጋ። ምን ማለት ነው ተረጋጋ? ምን ነው ለሱ ያለ ሌላ የቀረሽ ነገር አለ ያላወቅሁት? ምንድን ነው ከሱ ጋር የምታወሪው ታዲያ? ምንም ቢሆን ጭራሽ ጓደኛሽ ነው? ያው መልሽልኝ። እንዴት ነው እሱ ጓደኛሽ ሊሆን የሚችለው? ጓደኛዬ ስለሆነ እኔ እናንተ እኮ አብረን ነን ያለነው። እኔ ከሱ ጋር ስትሆኚ አይከፋኝ? ከሱ ጋር ሆነ በቃ ይቅርታ መጠየቅ አለብኝ። እኔ እሱ እንዴ ምንድን ነው ይቅርታ የምትጠይቂው? ኧረ ሉል በእናትህ ዝም አትበላችሁ። እኔ ብዙ ነገር ያደረገ ሰው ነው። እዚህ በኋላ ላይ አልፈልግም። ገብቶሃል? ላይ አልፈልግም። እዚህ በኋላ በፊትም ለሷ ነግሬያለሁ አይደለም? እኔ እሷ ስለተውኩ ገብቶሃል? ሰላም ጤና ይስጥልን ውድ ቤተሰቦቻችን ነው ቤተሰብ ውድና ምርጥ ቤተሰቦቻችን እንዴት ናችሁ? ዛሬ በሄሉ ቤት ካች ብለናል። ዛሬ መጀመሪያ ነው በዛው ሄሉ ቤት ስከፍት እንደዚህ ሄሉ ቤት መግቢያ ቪዲዮ ስከፍት የመጀመሪያ ነው። በጣም እድለኛ አሁን የጓደኛ ነው ምን ትላላችሁ? እድለኛ ነኝ በዛው የሄሉን ቻናል መጥቼ በመክፈቴ በጣም እድለኛ ነኝ። እናንተንም እንደዚሁ በመጀመሪያ በማግኘቴ በጣም ደስ ብሎኛል። ከአንገቴ ጎንበስ ከወገቤ ቀና ብዬ ሰላምታዬን አቅርቤያለሁ እና ቤተሰቦች እንዴት ናችሁ? ሳምንታችን አሪፍ ነበረ። እውነት ለመናገር በጣም ከፈገግታዬ መረዳት ይችላሉ መሰለኝ። አዎ በጣም ለምን የነ ሄሉ ነገር በጣም ተስተካክሎልን ሰላም ወርዶ ወደ ድሮ ቦታችን ተመልሰናል እና እግዚአብሔር ይመስገን። ቅድሚያ ለሱ እንሰጣለን ማለት ነው እና ዛሬ ያሰብነው ነገር አለ። ምንድነው ይነገራቸው? ይቆይ ምንድነው? አይ እንንገራቸው። አይታቸዋል እና እኔና ልዩ ያው ስጦታ ምናምን ሰጠናቸው ነበር ሄሉና ለያብ። ከዛ ኪራ እንዴት እኔን ትታችሁ ምናምን በሚለው እንደዚህ ወገቡን አሰራ አድርጎ እዚህ ጋር ሳሩን ምናምን በቃ ገና ብዙ አለ። በእናትህ ሳር ብቻ ብዙ ነገር እንዴት ምናምን በቃ እኔም በቃ በራሴ መንገድ ምናምን ብሎ እነሱን ሰርፕራይዝ ለማድረግ ተዘጋጅቷል እና ቤተሰቦች ሰርፕራይዙ ወደ በኋላ ላይ ነው የምናሳያችሁ። በዛው ምኞቴን መግለጽ ፈልጋለሁ። ድጋሚ በገልጽ ራሱ እንትን አይለኝም እውነት ለምናገር እግዚአብሔር ለምን ሄሉ ናት። ያቡም በቃ ጥሩ ልጅ ነው ማለት በቃ በሌላ እንትን አትያዙት። ብዙዎቻችሁ አሁን አንዳንድ ልጆች ኔጌቲቭ ነገር አስተሳሰብ ያላችሁ፣ ያቡ እንደዚህ አይነት ልጅ አይደለም። በጣም ትሁት የሆነ ልጅ ነው። ለሄሉ የሚገባት ልጅ ነው። ሄሉ መቼም ታውቃቷላችሁ ረጅም ጊዜ አብራችሁ ስለቆየች ቤተሰቦቼ እና ለሄሉ ሲያንሳት ነው ይሄ ነገር። የሆነች ነገር አዘጋጅተንላታል። አሁን ደዋውለናል። ለሁሉም ይመጣሉ። በዘው ዛሬ ሄሉ ብቻ አይደለች የምትመጣው እና በዘው እዚህ ቤት የገባሁበት ምክንያት ታውቃለህ? ቻርጀር ረስቻለሁ ብዬ መጣሁት ማለት ነው። እዚህ ቆይተናል ነበር። ቻርጀር ረስቻለሁ ብዬ መጥቼ ነው። ምንም አያውቁም፣ በቃ ምንም እንደተፈጠረ አያውቁም። ሰርፕራይዝ ነው የምናደርጋቸው። ልዩን ጠርተናታል ቀድመን ቡና እንድታፈላልን ማለት ነው። ቡናውን ታፈለዋለህ? እንደውም ልዩ ትክር መሰለኝ እሱ ያፈለዋል፣ ሉል ያፈለዋል ቡናውን። ኖርማል ነገር እኮ ነው ግን አልችልም። ልዩ ቀድመሽ ነይቱ ብያታለሁ። ለምን ቡናውን እንድታፈላልን። ከዛን ኬክ አዘጋጅተናል። በዘው እዚህ ጋር ፊኛ ምናምን ነፋፍተናል። እንዴ አቅማችን አፈንድተን ነው ግማሽ እና አሪፍ ነገር ሴሪሞኒ ነገር ብቻ በትንሹም ቢሆን የውጭው ሌላ ነው። በቤት ውስጥ ትንሽ አዘጋጅተንላቸዋል። ሀሳቡ የኔም ቢሆን
ልዑል ረድቶኛል ማለት ነው። መቼው ነው ሊያውቅና እውነት ነው። ተጨማሪ ሌላም እንግዳ ጠርቻለሁ። ሮቤልንም ጠርቼዋለሁ። ማለት ቤተሰቦች አንድ ነገር እንድትረዱ የሚፈልገው ነገር ሮቤልን የጠሩት በሌላ እንትን ብዬ ሳይሆን መስተካከል ስላለበት ከአሁን በፊት የአቡ ጋር የተፈጠረውን ነገር ታውቃላችሁ። እውነት ለመናገር ልዑሌም ታውቃለህ ለያቡ የሚገባው ነገር አይደለም እንደዛ። ለምን ያቡ በጣም የተሰቃየበት ባለበት ሰዓት ነበር ሄሉ እንደዛ ያደረገችው። ግን ያቡ ሁሉ አልፎ እግዚአብሔር በቃ እዚህ ቀን አድርሶናል። ክብሩ ይስፋ ብያለሁኝ። ማለት በቃ ይህንንም የምንፈልገው በጣም ብንፈተንም ብንሰቃይም ይህንን ነበር የምንፈልገውና እኔስ ቤተሰቦች ሮቤልን የጠራሁት ሄሉንም የጠራኋት ለምንድን ነው አንድ ላይ ሙሉ ሰብስቤ እንትን ያልኩት ሰላም እንዲወርድ ስለምፈልግ ነው። በቃ ይቅርታ መጠየቅ ስላለበት ነው። ቀድሜ ነግሬዋለሁ ያለውን ነገር ይመጣል። እሱ ምን ሰዓት እንደሚመጣ አላውቅም ማለት ነው። ማን እንደሚቀድምም አላውቅም። ግን ሁሉንም ደውዬላቸዋለሁ ያቡን ይቅርታ እንዲለው ከያቡ ጋርም ሰላም አውርደው ሄሉም ወደ ፍቅሯ እንድትመለስ ነው። ወደ ድሮ ማንተኗ እንድትመለስ ወደ ድሮ ምንድን ነው ማንነት አይደለም እና ደስታዋ ወደ ድሮ ደስታዋ እንድትመለስ ነው የምንፈልገው። ትናንትና ያልኖርኩበትን ይህንን ነገር አስቤ ስለሆነ እንዳይደብራችሁ ቤተሰቦች የኔ ስጦታ ይበልጣል የዛሬውና አትከክ እባክህ ያልበላ። ስለዚህ ኬኩ ምናምን ግን ቆይ አሁን ኬኩን ላምጦ መሰለኝ እና ብዙ ሰዎች ደግሞ በቃ ሄለንን ታዩዋታላችሁ ግን ሰብስክራይብ አታረጓትም። ለምንድነው 200 ሺህ የማትገባው? የራሱ የኔ ጥያቄ ነው። ወይ ኪራ ወጉማ ደርሷል። አይ ተው ምንም ጽሁፍ ነገር የለውም እንዴ? ምንም የለውም። እና ቆይ ልጨርስ እና ምን ልል ፈልጌ ነው ሄለን ታውቃላችሁ 200 ሺህ መግባት አለባት። 200 ሺህ ያስገባ። ሰብስክራይብ አድርጉ። ዛሬ ደስ የሚል ቆይታ ይኖረናል እናንተ እንደምትወዱት አይነት። ኪራ እንግዲህ ባለ ፕሮግራም ነገር ሽር ጉድ እያለ ነው። ቆይ ቢላ እዛ ጋር ነው ኪራሽ እና ልዩ አትደርስም እንዴ? ደውልላት። እሺ አንተ ሜሴጅ አድርግላት። እና እንደዛ ነው ፋሚሊ። ቅድም ሜሴጅ አድርጋል ነበር እንደርሻለሁ። ልዩ ብደውላት ይሻላል። ቴክስት ባባዬ ሌላ ምንድን ነው የሚያስፈልገው? አረፊኞ ምናምን አዘጋጅ። ቆይ ተረጋ። አታነሳም ስልክ። እንደ ክርስትና አባቱ ይቸኩላል። እንግዳ እኮ ነው እየመጣ ያለው። ልዩ ትገረፊ ነበረ። ትገረፍ ነበር። እቺ ልጅ አንተ ቃል አክባሪ ናት። ትላንት አትሂጂ ስንላት ቃሏን አክብራ አልሄደችም። እባክሽ እዚህ አሁን ሰርግ እየደረስኩ ኪራ ገብቶኛል። ኪራ ግን ልምድ ያለው ደጋሽ ነው ጋይስ። አወይ ነገር እንዳይፈነዳ ተው። እኔ ፊኛ በጣም ፈራ እንደዚህ እንዳልኩ እንዴ ቅድም እንዴት እንትን ሲነፋ አልፈነዳም መሰለሽ? እኔ ነው ሪቪው ኧረ ኬኩ ጋር ኬኩ ስር ኧረ ኪራ ይሁና እንደዚህ አምራላ። ኬኩን አበላሽው ጋይስ። አይ ምንም አይበላሽም። በቃ በጣም ነው የሚያምረው። እንዴ ዲኮር በጣም ጎበዝ እና ልዩ ቡናውን ፊክስ ታደርጊዋለሽ። ሰላም ብለሻችኋል ቤተሰቦቻችን? እናንተ መች ፋታ ሰጣችሁኝ። እንዴት ናችሁ? ደህና ነኝ። ዛሬ ቡና ማፈለው እኔ ነኝ። ለቡና ብቻ ማፈለው እኔ ነኝ። ቡና ማፈለው ልሁል ነው። እኔ ብችል አንተ አስር ይደጋገምኩ ብችል አፈላለሁ። ኖርማል ነገር እኮ ዳቦ ኬክ ምቆርሽ ነሽ አንቺ። በኢየሱስ ምንድነው ጾታ ኬክ ትወጃለሽ እንዴ? ለዛ እኮ እንደዚህ ድንቡሽቡሽ ያልኩት። ፋሚሊ እስቲ ለነ ሄሉ እደውላለሁኝ። ለምን ቤቷ እንደቆየሁ ታውቃለች እና ቤት እንዳለው አታውቅም። ባይዘው ውጭ እንዳለው ብቻ ነው። ቁልፏን ስለያዝኩባት ነው። ደውልላትና የት እንደደረሰች ምናምን መጠየቅ አለብን። በቃ ዞሮ ዞሮ አንቺ ወደ ቡና ሂጂ። እኔም ቶሎ ቡናውን ትበይላችሁ። እየመጡ ነው።
አንተ ራሱ አታውቅበት የሆነ ነገር አልጠብቅ ውድ ቤተሰቦቼ ምን መሰላችሁ ለይሉ ያንሳታል እውነት ያንሳጥሩና ለኔ አንድ ቀን ስጦታ ሰጥቶኝ እኮ ያውቅም ነገር ይሻል ቁጭ ብለሽ ይሄን ቪዲዮ ታይዋለሽ ብዬ ተስፋ አደርጋለሁ። ይሄ ብዬ በቃ ማለት አንድ ላይ ብንለው ይሻላል ነው ከፍቼ ላሳያችሁ ነበር። አንድ ላይ ብንለው ይሻላል። ውስጡ ምን እንዳለ ገምቱ። ያወቃችሁ ታውቃችሁታል። ኔክስት ደግሞ ሌላ ፍሌቨር ይሰጣታል ማለት ነው። እና እስቲ እንደውልላት ይሻላል። ጽፋልኛለች ግን የት እንደደረሰች አይ ሰጥተዋል እንጂ እነሱ ትናንት ሰጥተዋል እና እኔ እንዴ እናንተ እሷ ነው እኮ ነው የሰጠናችሁ እኮ ታዲያ ሰጣችኋል አይደል እኮ ችግር የለውም በቃ የዛሬው ስጦታ በኔ ስም ይሁን። ቤተሰቦች ይህን ቪዲዮ ላይክ እያደረጋችሁት ምንም ላይክ እስቲ 10,000 ያስገቡት ቪዲዮ ላይክ 10,000 ኧረ ቆይ እያንኳኩ ነው። ማን ነው አዴ ኪራ ወንድሜ ምንድን ነው ብራዘር እንዴት ነህ? አማን ናችሁ? አለን በእናትህ ስንት ደክመን ያስተካከሉ ኪራ ምንድን ነው ጉዱ? ያው እንግዲህ አጠር መጠን አጠር መጠን ያለች ኬክ ሲያመጣ እንደ ሄለን ድረስ ደረሰን እኮ ሳናቅ። አዎ ያው ሄሉዬ በጣም በድጋሚ ቆይ አይደለም እኔ ያላወኩት ነገር አለ ያልሰማሁት ነገር ምንድነው? ምን አስመልክቶ ኬክ ምናምን ይሄ ሁሉ ነገር ነገራቸው እስቲ ብራዘር እኔ እንግዲህ ምን ይመስላችኋል? እስቲ ገምቱ። የዛሬው ኧረ ቁልፌን ትላለች የሆነ ቻርጀሬን ረስቼ ነው ብዬ ነው እንግዲህ አመካኝቼ የወሰድኩት። ኤኒዌይስ ላንቺ እኮ አይደለም ላንቺ አይደለም ላንተም ላንቺም አይደለም ልዑል ልደቱ ነው የልዑል ልደት ነውና የልደት ቀን እኮ ታውቃለች ተረስታ ኤኒዌይስ ላሸመጥጡ የሁለት ወር ነው የቀረውለት ይላል ማሽቃኑ ነገር ነው ቀኑ ነገር ነው እዚህ ጋር ልደት ነው እሺ የኔ ደግሞ ስንት 7 ወር ቀርቶታል ከዛ በፊት የኔ ይቀድማል። ኤኒዌይስ እሱን እንተውና የዛሬ ፕሮግራም ሀሳባችንን ልንገራችሁ በደንብ አይሻል? የካቲት 11 የልዑል ልደት ነው እና የካቲት 11 ሌላ ይድልዋል ነው ነገር አለ ኢትስ ኦኬ ሶ አንደሰው እንመለስበታለን። እና ሄሉዬ እነሱ ተደብቀው አንቺን ሰርፕራይዝ አድርገዋል፣ ስጦታ ሰጥተዋል። እኔ ደግሞ ለአንቺ ትንሽ አጠር መጠን ያለች በቻርጀሩ ስም ዛሬ ኬክ አዘጋጅቻለሁ ማለት ነው። ትናንት አንተ ስላልነበርክ አልተመቸኝም፣ ትንሽ ስራ ስለነበረኝ የሁለታችሁም ደስታ ነው። እንደዚህ ሆናችሁ ስላየኋችሁ ደስ ብሎኛል። በዛው ቤተሰቦች ናቸው። በጣም ደስ ይላል። ሰሞኑን በቃ ደስታችን ተመልሷል። አዎ በጣም ሰርፕራይዝ አድርግልን በቃ ምናምን እያሉ የነበር ቤተሰቦችን። እኔ እንደናንተ እኮ በጣም ከባድ ነው። በጣም የሚወዳችሁ ሚሊዮን ህዝብ ነው ያለውና እድለኞች ናችሁ። እግዚአብሔር ያክብርልን ሁላችሁንም። አዎና ቴንክ ዩ ያቡ። ሄሉም ወደ ድሮ እንትንሽ በመመለስሽ ደስ ብሎኛል እህት አለም። ያቡም እንደዛው አደራህን በደንብ ተንከባከባት እህታችንን። ዋና ተባባሪያችንም ካሜራማን እዚህ ጋር አለ። ዋና አቀናባሪው እሱ ነው እና ይቺን ነገር ተነስተን እንቆርሳታለን። አንድ ሌላም ነገር ያዘጋጀሁልሻል፣ እሱ እንኳን በሂደት እናሳያለን። እስቲ ተናገሪ እስቲ ሰላሙን በያቸው። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እውነት ለመናገር አሁን ላይ በጣም ደስተኞች ሆነናል። እናንተንም ከልብ አመሰግናለሁ። የእውነት ይሄን አዘጋጅታችሁ የኛ ደስታ አስደስቷችሁ ምንም ምለው ነገር የለም። ከልብ አድርጌ አመሰግናለሁ። በእኔም በሱም ስም ባባወራይ እና የምር በጣም ደስ ብሎኛል።
እንዳሰባችሁልን ያስብላችሁ ብለናል። አሜን አሜን አሜን። ኪራችን በጣም ነው የምናመሰግነው። እግዚአብሔር ያክብርልን ስላከበርከን። ትናንት አንተም ከነሱ ጋር ሳይመች ቀርተህ ባትኖርም ያው እንዳለ ነበር ያሰብነው እኛ ገብቷል። እኔ አልነበርኩም ብለህ እሱ አስበህ አንተ ለብቻ ፕሮግራም በማዘጋጀትህም በጣም አክባሪ ነን። በጣም እናመሰግናለን። እግዚአብሔር ያክብርልን። በጣም ደስ ብሎናል። በጣም ያልጠበቅኩት ነገር ነው። እኔ ኢቭን መኖራችሁን አላውቅም። በጣም ደስ ብሎኛል እውነት። ግን ለዛሬ ቡና እሷን ነበረች ማፍላት የነበረባት። ፕሮግራሙን አንተ እንደማስጀመረህ የኪራ ጓደኛ ብትኖር አሪፍ ነበር። ትንሽ ስራ ላይ በዛውም በዚህ አጋጣሚ የምንተዋወቃት ነበር አይደል እንዴ? በደንብ አይ በዚህ ወደፊት ትመጣለች። ትንሽ ስራ ላይ ስለሆነች አንዳንድ ነገር ጠፍተናል። በዚህ ወይ ራሱ እሱም እየመጣን አይደለም። እኔስ ወደፊት እሺ ለኛም እንድታስተዋውቀን ያው ለኛ ቤተሰቦች እንድታስተዋውቅልን በዚህ አጋጣሚ መናገር ፈልጋለሁ። በጣም ደስ ብሎኛል። በበኩሌ በጣም ደስ ብሎኛል። እናመሰግናለን። ተነሽና ኬካችን ቁረሻ እንጂ እንቆርሰዋለን። ከዛ በፊት ግን ይሄኑ ቆይ እሱ ነገር ውስጡ አንድ ነው ሁለት ነው ምንድን ነው? ሽቶ ነው። ቅናተኛ እንደዚህ ነው አይደለም። ለኔ ነው። አሁንም ላንቺ አይደለም ለኔ ነው። አኪራ አንተም አይደለም እና ምን ጉድ ነው? ላባው ነው። እኔስ ኤልዬ ራስሽ ክፈችው። የምትወጂው ነገር ይሆናል ብዬ አስባለሁ። በመጀመሪያ አመሰግናለሁ በጣም ማለት አይደለም ያ ብጓ ማለት አለበት ለምን እና ይከፈታ ውድ ነገር ይመስላል ሲታይ ይችላል። አይ ነው ቤተሰቦች ሄሉ የምትወደው እንዳያስመታት ሽቶ ገንዳ እንዳያስመታት ታከፈክፍብን ነው። አይ በቃ ያልቅብኛል። ከልብ አመሰግናለሁ። ፈጣሪ ያክብርልኝ። በወጣ ይተካ። እወድሃለሁ። ክፉ አይንካ። እኔ ነው። አዎ ግድ ነው። በጣም ነው የምናመሰግነው ኪራዬ። ይህን ሳምንት ውድ የሆነ ስጦታ ነው እየተሰጠን ያለው። ትናንትም በጣም ቆንጆ ስጦታ ነበር የሰጡን። እነሱ ተደብቀው ተዋል። ሁላችንም ግን ሰማ አንድ አይነት ሽታ ነው የምንሸጠው። አንድ አይነት ሽታ ግን ደስ ይላል። ያበደ ነው ሽታው በጣም ኪራና ምርጫ በቃ ዋው። እና ወደ ኬኩ ብንሄድ ይሻላል። እሺ ተነሱና ሁለታችሁን ቆረሱልን። ያንቺ ቡና ላይ እዛው ቆረሱልን። ኬክ ወዳለው ብለሻል። ስጧት። ወይኔ ተጨንቄ ነበር የሰራሁት ይሄን ቢቆር በጣም አንዴ ተጨንቄ እና ዝፈኑልና ሃፒ በርዝዴይ ያምን ሃፒ በርዝዴይ ነው እንጂ ምን የሚለው ሁለቱም ተለዩ። አረ ይሻላል እንደዛ ይባላል። ሁለቱም ተለዩ ከናት ካባት። ኧረ አልተለየንም። የእውነት ነው ፍቅር አይደለም የማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሱሶነብኝ ዘውትር አንቺን ማየት። እንዴት ልንገርሽ መውደድ ዛሬ አስጨንቆኛል አዲሱ ፍቅሬ። ምን ይሻልሻል ልቤ ወዶሻል ለምን ልቅረብሽ መላው ጠፍቶኛል። ኧረ ሄለን 5 ሰው ነው እዚህ ጋር በጣም እናመሰግናለን። በጣም ደስ ብሎናል። በጣም ደስ ብሎናል አይደል እንዴ? በጣም አስባችሁ ሁሌ እንደዚህ የደስታችን ምንጭ ስለሆናችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልን። ኪራይ በጣም እናመሰግናለን። አብሽራ እናመሰግናለን። ቃቀለላልኩት ምን እንቀበል በይና አቅርቢልን አንቺ።
በጣም አመሰግናለሁ። ከዚህ በኋላ በደንብ ዘና እንላለን። አዎ እንግዲህ የሚጠበቅባችሁን እዚህ በኋላ አድርጋችኋል። ኔክስት ተራው የእኛ ነው የሚሆነው። ከእኛ ምንድን ነው የምትጠብቁት? እስኪ ምንድን ነው የምትለኝልን? እኔ እኮ ወንድ ከነዳምፕ ነው የምጠብቀው። ሌላ ወንድ ልጅ አሁን ላይ ልጅ አይከብድም። የራሳችን ጊዜ እናሳልፋለን። የራሳችን ጊዜ ይኖረን፣ የራሳችን ጊዜ እናሳልፍ። አንድ ላይ ደስተኞች ነው። ከዛ በኋላ ይደርሳል። እሱ የት ሄድብናል? ጥሩ ጊዜ ማሳለፍ። ምንድን ነው የምትመኘው? ለእኛ ብዙ ነገር ለምሳሌ በቃ እዚች ምድር ላይ ሁሉ ጥሩ የሚባለው ነገር በሙሉ ይግጠምሽ። የሆነ ነገር ምድር ላይ ያለው ይሄ ነገር ቢሆን ብለህ የምትመኘው ነገር አቤት የሚመጣ ሰው አለ? ሮቤል ለምን ወስዶ የጠራችሁ? እኔ ጠራሁት። ና ቁጭ በል ሮቤ። ምንድን ነው የማየው ነገር? ሩባ ኪራ ለምን የጠራው? ተረጋጋ ያቡይ። ምን ማለት ነው? እንዴት ትጠራዋለህ? እሱ ኪራ እኔ እኮ የሁሉ ነገር አዘጋጅተህ ምናምን ሳይ እኮ በእኛ ደስታ መስሎኝ ነው። እንዴት እሱ ተረጋጋ። ሄሉ አይ ቲንክ ኪራ ይቅርታ ለማባል አንድ ጊዜ ስሙኝ። ያቡ ይቅርታ ከማን ጋር ነው ይቅርታ የምባባሉት? ምሳሌ ምን ታውቂያለሽ? ሮቤል ምን መሰለህ፣ በቃ ኧረ ምን እንዳታስረጂ። አንቺ ታውቂያለሽ እንደሚመጣዝ ማን ይመልስልኝ? ማን ይጠራው? ሉላ አንተ ነው የጠራው? እኔ ነኝ የጠራው። ለምን የጠራው? ተረጋጉ። አንዴ እኔ ልንገራችሁ መጀመሪያ ሄሉ፣ እኔ አንተ ያቡንም ቢሆን የናንተን ደስታ ነው ማየት የምፈልገው። ምንም ሌላ ነገር አስቤ አይደለም። ከሉል ጋርም እንደዛው ተነጋግረን ነው እና ምንድነው ያሰብኩት እኔ ተረጋጋ። በባለፈው አንተ ላይ ባደረገው ነገር እኔም በጣም አዝኛለሁ እውነት ለመናገር። ሮቤልም እንደዛ ማድረግ የለብህም፣ ሄሉም እንደዛው። እሷም ይፈጠራል ብላ አላሰበችም። ግን እኔ አሁን ሮቤልን የጠራሁት በቃ ይቅርታ እንድትጠያየቁ ሰላም ወርዶ በቃ ወደ ድሮ እንድንመለስ ነው እና በሌላ ፈታ ነበር እኮ ይሄን ነገር እኮ ቢሆንም ምንድነው ፈታው? ሮቤል አሁን መረጋጋት አለባችሁ ፕሊስ። በቃ ቆይ አንዴ ያውላ አንዴ ቆይና እኔና እሷ አንተዋወቅም። ገብቷል? ይቅርታ መባባል ሁሉ አስፈላጊ አይደለም ከሱ ጋር። እኔ ምንም ይቅርታ መባባለው ነገርም የለኝም። ሁሉ ነገር አልፌ ትችዋለሁ። ታውቃለህ አንተ። ዛሬ አሁን እንደዚህ አይነት ፕሮግራም አዘጋጅተህ ደስተኞች እያለን የእሱ መምጣት እዚህ ምን አስፈልግ? እኔ ይቅርታ አባብለኝ ብያለሁ። አንተ አታፍርም እንዴ? ምንድን ነው የምትሰሪው ታውቂያለሽ? አይደለም ምንም የምታስረጅ ነገር የለም። ገብቶሻል? እኔ እናንተ ያላገኘንም ታውቃለህ፣ እናወራለን ብዬ ነበር። በዚህ ሁኔታ ደግሞ እንድንገናኝ ያው ለሳክሪፋ የከፈለው ለዚህ ነው። ምንድን ነው የሚያወራው? ይላል ያው ላወራ ነው ዝም ብሎ ከንቱ ቀረ ማለት ነው። አይቀርም እኮ ሁሉም ነገር አይቀርም ማለት ምንድነው አሁን የማየው? እኔ አሁን ሄሉ እኔ እኮ ግራ የገባኝ ማለት ነው። ሊወጣ ሲል መለስኩት። ምንም በቃ ታውቃለህ፣ ሁሉ ነገር ያው ምን ማለት ነው? እንደዛ ይላል። ምን ማለት ነው? ቆይ ምንድነው የምታደርገው? እኔ በቃ ላስረዳ ሞክራለሁ። ሁሉ ነገር ማለት አይደለም። ያው ለሳክሪፋ የከፈለው ለዚህ ነው። ታውቃለህ፣ ለሱ ያለኝን ቦታ ታውቃለህ አይደል? በቃ የለም እንዴ ምንድነው? ምን ማለት ነው? ለምን ፕሮሰስ ማድረግ ጀመረ? ያውሽ ለዚህ ነው የፈጠረው። ያውሽ ነው አይደለም። እንዴት አልፈልግም ማለት ጭራሽ ደግሞ ከኤርፖርት የመለስሽው ትፈልጊ ነበር ማለት ነው አይደል? ሮቢ ተረጋጋ። እናወራለን፣ ያለው ነገር እናወራለን ማለት በቃ ምንድን ነው የምታወሪው ከእሱ ጋር? ያው ተረጋጋ። ምን ማለት ነው ተረጋጋ? ለሱ ያለ ሌላ የቀረሽ ነገር አለ ያላወቅሁት? ምንድን ነው ከእሱ ጋር የምታወሪው? ምንም ቢሆን ጭራሽ ጓደኛሽ ነው? ያው መልሽልኝ። እንዴት ነው እሱ ጓደኛሽ ሊሆን የሚችለው? ጓደኛዬ ስለሆነ እስቲ አሁንም ጓደኛሽ ነው አይደል? እሱ ያውላ ነገር ያደረግነው ዝም ብሎ ነው ማለት ነው። ታይሚን መስዋዕት አድርጌ ምናምን አንቺ ከረመጣ እኮ ለዚህ አልነበረም። እያይሽ አውሪኝ ሲጀምር መልሽለት። እያናገርሽ ነው። መልሽለት። ስነ ስርዓት አድርጊና መልሽለት። ሮቢን እናንተ እናወራበታለን። ምን ማለት ነው? ማውራት አለብኝ እንዴ? ምን ነው የምታወሪው ከእሱ ጋር? ቆይ ግን አንተ መሽተሽ ነው እንደዚህ አንተ እኔ ላይ መፊዝ ነው ማፊዝ ነው። እኔ እኮ ነገሮችን ቀለል አድርጌ ትቼው እኮ ገብቶሃል? ፈለገሽው ነገር አሁን እያደረግሽ ያለሽው ነገር ያደረግሽ ሮቢ የሆነ ማለት እሱን እንደምወደው ታውቃለህ። ለሱ ያለኝ ቦታ ሲጀመር እኔ እናንተ ታዲያ ለምን እኔ እንደዛ አላፍራሽ?
አረጋጋውና በእናትህ ምንም ማረጋጋ የሚራጋ ኪራ ቆይ አንዴ ይጨርስ ገብቷል አንተ አይደል ያመጣው ካስጨርሰው እኔም በዚህ ምክንያት ያላወቁትን ነገር ማወቅ ፈልጋለሁ ተጠራኛለህ እንደዚህ አይነት መመንተል ነው እንደዛ አይደለም እኔ በተፈጠረው ነገር ይቅርታ እንድትጠያየቁ ፈልጉት አይደል እንዴ ሄለን ምንድነው በቃ አንቺ ታውቂያለሽ አይደል ያለውን ነገር በቃ አንቺ ማስማማ ካለብሽ አንቺ ልጅ የምታስማሚ እኮ ምንድነው ነገር እሱ ጋር መስማማው አንተ ደግሞ በቃ ኖርማል አይደል ያልጨረስሽው ነገር አለሽ ከሱ ጋር ምንም ነገር የለንም እና ምንድነው የምታወራው እኔ እኮ ተውኩት አይደል እሱ ያደረገኝ ነገር እኮ ትቼዋለሁ አንቺ እኮ ጀርባ ሄደሽ እሱ ጋር ተነጋገር ታውቂ ነበር ማለት ነው መጀመሪያ ኖ ምንም አውቀው ነገር የለም በቃ ከሀገር ሊወጣ ሲል መለስኩት ሌላ ነገር የለም ማለት ልዩ ምን ሆነሽ ነው አይ ሌላ ነገር የለም በቃ ለሱ ማስረዳት አለብኝ እኮ የሆነ ሰዓት ላይ ማለት ነው ከሱ ጋር ነበርኩ ስለዚህ በዚህ ሰዓት ከሱ ጋር መሰራልሽ ማለት እኛ ሲነገራችሁ እኔና እሱ ፍቅረኛሞች ነን ታውቃለህ ሁሉን ነገር ፍቅረኛሞች ነን አዳምጠኝ ሮቤ ጀመር እንደዚህ የሚያበሳጭው ምንድን ነው ምክንያቱም እስከምናውቀው ድረስ ያብን ለማናደድ ያደረጋችሁት ነገር ጓደኛሞች ስለሆናችሁ ተነጋግራችሁ አይደል እንዴ እንደዛ ሆነም አልሆነም ብዙ ሳክሪፋይ ከፍያለሁ ገብቶሻል ለምን መጨረሻው እንደዚህ ሊሆን እኔ ምን ለምን ለፋው ለምን ታልኩ ለምን ነው ዋጋ የከፈልከው ሲጀመር ለምን ዋጋ የከፈልከው እስኪ ግልጽ አድርግልኝ ምን ይገባና አይደለም ቆይ እኛ ያወቅነው ነገር የለም እነሱ ይጨርሱና እኛ እንስማ የዚህ መጨረሻ ምንድነው የሱ አላማስ ምንድነው ማለት በቃ ሮቤት አይደለም እኛ መጀመሪያ እንደዚህ ነበር አውራ በቃ አውርተን ነበር በሰዓቱ በቃ እኔ በጣም ስሜታዊ ነበርኩ እሱን ለማናደድ ምንም ለማድረግ ዝግጁ ነበር በቃ እሺ ነው አልኩት ሁሉ ነገር በቃ ነግሬሃለሁ ስለዚህ እንደዚህ እንደሚፈጠር ታውቂ ነበር ማለት ነው እኔ ከማስለፋት በፊት ኖ አይደለም አላውቅም ነበር በቃ ግን በቃ መለስኩት ልልሲ የኔ መሄድ ነው ላንቺ ላይ ጎዳሽ ነው ወይስ ምንድነው አልገባኝም እኔ ባልሄድ ነው ምን ነበር የሚፈጠረው በዛ ሰዓት እኔ አረ መልሽልኝ እኔ ባልሄድ ኖሮ ምንድን ነበር ምንድን ነው አሁን ፈልገሽ ነው ከሱ ጋር ያለሽው አስረጅኝ እስቲ መልሽልኝ ማወቅ ፈልጋለሁ ልዩ ቆይ ዝም ብሎ መልሽልኝ ሳልፈልግ እንዴት ሆናለሁ ከሱ ጋር ሲጀምር ሳልፈልግ እንዴት ሆናለሁ ጥሩ መልስ ያው ተረጋጉና ረዳይ ፈልጋለሁ የእውነት ኧረ በእናትሽ እንደዛና ካምባራኒ ከናመጭ ምትዩን ግን ታውቀሻል እሷ ምንም ነገር እንድትላት አልፈልግም እንደዚህ አሁን አንተም ስርዓት ያዝና እዚህ በኋላ ላይ አልፈልግም ገብቶሃል አንተ እንደዚህ ላይ አልፈልግም እዚህ በኋላ በፊትም ለሷ ነግሬያለሁ አይደለም እኔ እሷ ስለተውኩ ገብቶሃል ሮቢ ቆይ እኔ ነው ተወራንች እሱ ጋር ምንድነው የምታወራው ሮቢ ቆይ እኔ ነው ሮንዲ ቁጭ በይ እስኪ ምንድነው የምታወሪው ቁጭ በይ ከኔ ጋር የምታወሪው በር ዝጋ ኪራ በሩን ዝጋውማ ምንድነው እያደረጋችሁ ያላችሁት ያው መረጋጋት ቁጭ በይ ምንድነው የምታወሪው ከሱ ጋር ማስከፋት አልፈልግም እኔ እሱን አይደል ስርዓት ያዥ ሄዱ በእግዚአብሔር ስርዓት ያዥ ያው መረጋጋት አለበት በእናትህ ያልገባኝ የኔ እንደዚህ መሆን የኔ መከፋት አይገባሽም እንዴ ምን ማለት ነው ማስከፋት አልፈልግም ተረጋጋ መጀመሪያ ምን ከሱ ጋር ጨረስሽው ነገር አለ ሌላ ነገር ጀምረሽ እና ለምን ማስከፋት አልፈልግም እኔ የምከፋው እሱ ጋር እኮ ነው አንተ እንድትከፋ አልፈልግም እንዴ ጓደኛሽ እኮ ነው እንደምታየኝ እኔ ጓደኛ ሌላ ነገር ነው እኔ ሌላ ነገር ነኝ ይላል እኔ ከጀመርሽው ነገር ሌላ ነገር ነው ያው ስማኝ እንዴ ምን ሰማሽ ነገር ምን ቢሆን አስከፋ አልፈልግም ምን ኧረ እባክሽ እኔ እናንተ እኮ አብረን ነን ያለነው እኔ ከሱ ጋር ስትሆኚ አይከፋኝም ከሱ ጋር ከሱ ጋር ሆነ በቃ ሄዱ ይቅርታ መጠየቅ አለብኝ እኔ እሱ እንዴ ምንድን ነው ይቅርታ የምትጠይቂው ኧረ ሉል በእናትሽ ዝም አትበላችሁ እኔ ለብዙ ነገር ያደረገ ሰው ነው እኮ በቃ ጭራሽ አንቺ ነሽ እሱን ይቅርታ መጠየቅ ያለብሽ ኖ አይደለም ምንም ቢሆን እኔ ነኝ እሱን ያመጣሁት እዚህ ጉዳይ ውስጥ የከተትኩት እኔ ነኝ ገባ እኔ ላይ ያለው ነገር ትዝ አይልሽም እንዴ ነው አልነበርሽም በቦታው መልሽልኝ እስኪ እኮ ለሱ እኮ እሱ እና እሱን አክብረሽ ነው ይቅርታ የምጠይቂው ጭራሽ ኖ አይደለም ለኔ ሴር ነው መሆን ያለብሽ ከሱ አንተ ይቅርታ እንዲጠይቅ አደርጋለሁ አለቀ አልፈልግም ሄዱ ጭራሽ ላይ ራሱ አልፈልግም አጠቅሙ ራሱ እንዳደርሽ ነግሬሻለሁ ለአንዴና ለመጨረሻ ጊዜ ነው የምነግርሽ እሺ ተረጋጋ ተረጋጋት ወይ ኪራ ምን ለመስራት እየሞከርክ ነው አንድ ላይ እንደዚህ እኮ ደስተኛ ነበር አስፈላጊ ነው እሱ መምጣት ያቡ እኔ እንደዚህ ይፈጠራል ብዬ አላሰብኩም እንዴት ነው የማታስበው እውነት ይኸውልህ እንዴት ነው የማታስበው ነገር መልስልኝ ከሱ ጋር እንደውም ታውቃለህ አይደል እኔ ሰላም ለማውረድ ነው ያሰብኩት ያው እኔ አሁን እናንተ ጋር ያለው ነው ብያለሁ እኔ አንድ ነገር ልንገርህ እናንተ ውስጥ የሆነ ነገር ስህተት ተፈጥሮ እንዲቀመጥ አልፈለኩም በቃ ሰላም አውረዳችሁ ሄዱ እኔ እኮ በራሴ መንገድ እሱ ጋር ያለው ነገር መፍታት አጥቶኛል በቃ ሌላ ነገር አያስፈልግም እኮ ለምን ጠራው እኔ እሱ ጠላቴ እንደሆነ ታውቃለህ አይደል አይኑ እኔ አሁን የተፈጠረው እኔ ከሱ ጋር ከማውረድ የምፈልግ እሺ ተረጋጋ አንተ ምንድን ነው እንደዚህ የሚያደርገው እኔ ተረጋጋት በይኝ ገብተሻል ሁሉ ነገር የተውኩት እኮ ላንቺ ብዬ ነው አይገባሽም እንዴ እሱን ማለት ነው እኔ ወደ ህይወት ያመጣው ሁሉ ነገር ልኬት እቺ የተውኩት እኮ ላንቺ ብዬ እንዴት ተረጋጋት ጭራሽ እንዴት ነው እሱ ይቀጥላል ለምጠይቅ ያሰብሽው ራሱ ኧረ ልሁል በእግዚአብሔር ምንም ቢሆን ላይሽ አልፈልግም ከሱ ጋር ድጋሚ ላይሽ አልፈልግም ኧረ ሰማሽና ላይሽ አልፈልግም ድጋሚ ያ በእግዚአብሔር ዱል ይሄን ሁሉ ነገር ታውቃለህ አንተ እንደሚመጣም ታውቃለህ መልስኝ አንተ ታውቃለህ ይኸውልህ ነግሮኛል እኮ እንደሚመጣ ግን
እና ረፋጥራ አንድ ነገር ልንገርህ፣ ለይቅርታ ነው አይደለ? በቃ ከልጁ ጋር አውርቻለሁ ሁሉ ነገር ፊክስ፣ በቃ ለይቅርታ ነው ይመጣልኝ። ግን እኔ ልጁ ከዚህ ጋር መጥቶ አንድ ነገር ልንገርህ፣ ልጁ እዚህ ጋር መጥቶ ያወራው ነገርና ከሄለን ጋር ያላቸውን ግንኙነት ማቀው ተለያየብኝ። ገብቶሃል? ጀስት የነበረው ነገር ለቀልድ እንደነበር ምናምን እንጂ በቃ ተረጋጋ። እኔ እና እሱ ምንም የለም። ከሱ ምንም ነገር አልፈልግም። ይሄን ገብቶሻል? ምንም ነገር አልፈልግም። ምንም ነገር ነው ጭራሽ አልፈልግም። እኔ እኮ ነኝ እሱን የጠራሁት እዚህ ውስጥ ዛሬ እንደሚመጣ ታውቂያለሽ። አላውቅም ምንም ነገር ግን ማለት ነው እንደዚህ መሆን የለብህም እንዴ። እንዴት ነው የፈለግሽው? እንዴት እንደሆነ የፈለግሽው? አንተ ከልዩ ጋር ያለህን ነገር በሰላም ፈታሃል አይደል? ምን አገናኘው ከልዩ ጋር? ምን ያገናኘው ከልዩ ጋር? እኔም ከሱ ጋር ያለኝን በሰላም ልፍታ አይሻልም? እና እዛው ራስሽ ፍቺ እንጂ እኔ ጋር ምንተሽው እንደምፈጪው ምን ለማድረግ እየሞከርሽ ነው? ሄለን ፕሊስ በቃ አንቺ ነገር አለሽ። ሄለን ልክ አይደለሽ። በቃ እያወራሽ ያለሽው ልክ አይደለም። የምትናገረው ነገር እየሰማሽ ነው። በቃ አንዳንድ ጊዜ ያረጋገው አንተም ሰከን በቃ ለማለት ሞክር። በቃ ነገሮችን አይተህ ለማለት ሞክር። በቃ እንደዚህ ይደብራል እኮ ችግሩን እንደዚህ ሲፈጠር ያደረኩት እኔ በጣም ይቅርታ ጠይቃቸዋለሁ። እግዚአብሔር ምንም አንተ ያጠፋው ነገር የለም። መምጣት ካለበት ይመጣል። ሮቤል አለቀ በቃ። እናንተ ነው ደግሞ እንደዚህ የሚያደርግ ነገር የለም። ተረጋጋሽ እንዴ። ምን ሆነ ነው? በቃ ሄሉ እኔ በጣም እኔ ከሱ ጋር ያለኝን ነገር መፍታት የለብኝም? ንገረኝ። ቆይ እኔ ወደ እኔ ህይወት ያመጣሁት እኮ እኔ ነኝ አይደል? ኤለን እንደዚህ በዚህ ንግግርሽ ለኔ ያለሽን ክብር ነው የምረዳው። ለኔ ያለሽ ቦታ ነው የምረዳው። እኔ ላይ እንደዚህ ያደረገ ሰው ላይ ነው አንቺ ይቅርታ ተባባል እንደዚህ የምትይኝ። በስነ ስርዓት አናግሪኝ። አረ ያው በእናትህ ነገር እንዴ ተረጋጉና ሁሉም ነገር በቃ ሄሉ ያው በእናትህ በቃ ሎላ እኔ ለሷ ብያለሁ ሁሉ ነገር የተውኩት ያው ቀስ ብለህ ተረጋጋ። ምን አድርጌ ነው ቆይ የምትለኝ? ምን አድርጌ? ኧረ ቀስ ብለህ ተረጋጋ። ምን የምታወሩ እኛ ነው አይገባሽም። አንቺ ብዬሽ ተው እኛ እንውጣ። ካሜራ ይዘጋና እነሱ ተነጋግረው ይፍቱ። አይ በቃ እኔ እንደዚህ ይፈጠራል ብዬ አላሰብኩም። በቃ በኔ በኩል በኔ ሳይድ ነው ልትሆኝ የሚገባው። ገብቶሻል? እኔ የምወደውን ሰው ትወጃለሽ፣ እኔ የምጠላውን ሰው ልትጠይኝ ነው የሚገባው። በቃ ያው እሺ በላት በእግዚአብሔር በቃ ያው ጓደኛዬ ኢኮኖሚክ ነው ባለ ይምጣላ። እንደዚህ አይነት ንግግር አትናገሪኝ ይላል። በቃ ከሱ ጋር ላይሽ አልፈልግም ካልኩ አልፈልግም ነው። እሺ በቃ ይፈቀድ። እሺ በቃ ስነ ስርዓት አድርጊ። ባለፈውም ነግሬሻለሁ አይደል እንዴ? ሰማኝ። እኔ እንደዚህ ስትሆን አልፈልግም ነው። እንደዚህ እንደሆነ የምታደርጊ እንኳን አንቺ አይችልም። እኔ ገብቶሻል? እስከሆንኩ ድረስ እንደዚህ የሚያደርግ ነገር ደግሞ በቃ ነገርኩሽ። እኔ ነገር ልጠይቅ ይገባል። እኔ አትፈልጊ ካልኩሽ ለምንድን ነው የምትከራከሪ? እሺ በቃ ተረጋጋ። እኔ የኔ ጎን እኮ ነው መሆን ያለብሽ አይደል እንዴ? እሺ በቃ እንድታገኙ አልፈልግም ከዚህ በኋላ። እሺ ባለ ኪራ እውነት ልክ አልሰራም። ኧረ በእግዚአብሔር ልክ አልሰራም ማለት እኔ እንደዚህ እኔ እሱ ጋር ያለውን ነገር በቀለል አድርጌ ሁሉ ነገር ትችይ ነበር። እሱ ለሷም ምስል ነው። ገብቷል? ይገባኛል። እንደዛ ሆኜ መቅረት ነበረብኝ። አንተ ስታስበው ይገባኛል። ያው እና እኔ ከሱ ጋር ይቅርታ መባባል እንፈልግ ይመስላል። በጣም ይቅርታ። እኔ እንደዚህ እንዲፈጠር ማስቤ አይደለም። ሰላም ወርዶ ሄሉ ታውቂያለሽ መቼም በቃ እኔ ደስ እንዲላችሁ በሚል ነው እና ሌላ ምንም ሀሳብ ኖሮኝ አይደለም እና በቃ ያንን ቡዳችሁን በማጥፋት ይቅርታ ጠይቃችኋለሁ። እውነት በጣም ከዚህም በኋላ ገብቷችኋል። እኛ ማንፈልገው አይነት ነገር እንዲፈጠር አልፈልግም። በመካከላችን የሚያቃቅረን ነገር የሆነ ነገር እንዲገባ አልፈልግም። ሌላ ሶስተኛ ወገን በድጋሚ ገብቶ እንዲረብሸን አልፈልግም። ገብቶሃል? በቃ እኛ ጋር እኛ አለን። እኛ በቂ ነን። ሌላ ነገር ከይቅርታ ጋር አልፈልግም። እናንተ ጋር መቀየም አልፈልግም። እሺ በቃ ተረጋጋ። እንዴ እንደዚህ ስትሆን ማየት አልፈልግም። እንዴ ምን ሆነ ነው? ተረጋጋ እንዴ። ይለዝብ በቃ ቃል ምን ይካተላል? በቃ ሰራት አርጊ። በቃ ዝም በይ። ዝም ባልኩሽ በቃ ሄሉይ በዚህ አይነት ሙድ እንድንጨርሶ አልፈለኩም ነበር። እኔ ሰላም ወርዶ ሁላችንም በአሪፍ እንደጀመርነው እንድንጨርሰው ነበር ሀሳቤ። በቃ ማለት ቢበቃ ይሻላል። እዚህ ላይ በቃ አሚ ካሜራውን አጥፋው በቃ እና ረጋጋለሁ። ቤተሰቦች እውነት ለመናገር እንደዚህ ይፈጠራል ብዬ አላሰብኩም። እኔ ሮቤልንም የጠራሁት በቃ ከልዑል ጋር መጀመሪያም ስንገባ ነግረናቸዋል። ሰላም ወርዶ ያቡንም ይቅርታ ተጠያይቀውልን ኖርማል እንዲሆኑ ከሄሉም ጋር በቃ ደስ የሚል ጊዜ እንድናሳልፍ ነበር ሀሳቤ። ይህንን ጊዜያችሁን በመረበሼ በጣም ይቅርታ ሄሉ። መልሼ ጭቅጭቅ ውስጥ በመክተቴ ቤተሰብም እንደዛው ሌላ ውስጥ በመክተቴ እና ይህን ይፈጠራል ብዬ አላሰብኩም። ይቅርታ ጠይቃችኋለሁ። ሄሉ ድጋሚ ይቅርታ ጠይቀሻለሁ እና ብቻ እናመሰግናለን።